ሊያጠምቃቸው ኃጢአት ቢሰሩ እግዚአብሔር ከታሰራችሁበት ማሰሪያ ከኃጢአት ማሰራችሁ እግዚአብሔር ይፍታችሁ የሚላቸው ነበረና ይህ ሰው ዕለተ ሰንበት እንዲህ የዛች ሀገር ክርስቲያኖች ተሰብስበው ቅዳሴ ሊያስቀድሱ ልጆቻቸውን ሊያቆርቡ ጥምቀትም ካለ ሊያስጠምቁ መጡ። ቅዳሴው ታጎለ፣ ካህን የለም። በዚህ ጊዜ ከውጭ አገኙት። ለምንድን ነው ከውጭ ቆምከው አሉት። አይ እኔ እስካሁን አገልግያቸዋለሁ፣ ድቀት ፈተና ስለገጠመኝ ከዚህ በኋላ ግን አላገለግላችሁም፣ እግዚአብሔርን ጠይቁት አለ። በዚህ ጊዜ አንተ እግዚአብሔር ካህን እንደሆንክ ብቻ ነው የሰጠን፣ ስለ አንተ ኃጢአት እኛ የሚያገባን ጉዳይ የለም፣ እግዚአብሔር ይጠይቀን። እኛ የምናውቅ እግዚአብሔር አንተን አባት አድርጎ ሰጥቶናል፣ እኛን ልጆች፣ አንተ መምህር፣ እኛ ተማሪ፣ አንተ ፈች፣ እኛ ተፈች፣ አንተ ሥጋው ደሙን አቀባይ፣ እኛ ተቀባይ፣ አንተ ወደ መንግሥተ ሰማያት የምታቀርብ አድርጎ ሰጥቶናል። ይሄን ነው የምናውቅ ካንተ አለ። በኋላ አንድ እኔ የምላችሁ ፈጽሙልኝና እሺ እላችኋለሁ። በግድ ሲሉት ስለ አንተ ኃጢአት እግዚአብሔር ይፍረድብን፣ እኛ ያገባን ማለት። በኋላ ግድ ሲሉት ማንም ሰው ስለሌለ በዚህ አካባቢ ኃጢአት እየነገርኳችሁ ማለት ነው፣ አግባብ ነው እያልኳችሁ ማለት ነው። የእግዚአብሔር ቸርነት እንድታዩት ነው። እኔ የምላችሁ በኋላ ትፈጽሙልኝ ያላችሁ አላቸው። እሺ አሉት፣ ቃል ገቡ። ቀድሶ አቆረባቸው፣ ንስሐቸውንም ተቀበለ። እግዚአብሔር ይፍታችሁ አላቸው። በኋላ መጨረሻ ቅዳሴው መጨረሻ ላይ ከበሩ ላይ ተኛና ሁላችሁም እየጠቀጠቃችሁኝ እየተፋችሁብኝ ይህን ኃጢአተኛ ርኩስ ማረው እያላችሁ ጠቅጥቃችሁኝ ሂዱ፣ እየተፋችሁብኝ ሂዱ አላቸው። ሁሉም ሰው ቃል ገብተዋል አይደለ? በቀደሰበት ዕለት ቀድሶ ባቆረበበትን ሰውነት እየጠቀጠቁት እየተፉበት ይሄን ኃጢአተኛ ርኩስ ሰው ርኩስ ነው ኃጢአተኛ ነው ማረው ያሉ እግዚአብሔርም ስለ ሕዝቡ ቸርነት ስለ ካህኑ ትህትና ብሎ መስጠት ይችላል አይደለ? በዛ ማንም ስለሌላቸው ይሄን ሰው እግዚአብሔር ተቀበለው፣ ወደ ነበረበት አገልግሎቱ መለሰው። ይመለሳል አይደለም? አሁን ምላችሁ በጊዜው አንድ ካህን ብቻ ነበረ። ይሄ ሰው ደግሞ ለሕዝቡ ብቻ ያለሱ ብቻ ስለነበረ እንዲያደረግ። ስለዚህ እግዚአብሔር ያን ሰው ይፍረድበት። የሰጠውም እግዚአብሔር ነው፣ የፈጠረውም እግዚአብሔር ነው። እኛ ላልፈጠር ነው ላልሰጠነው ሰው አያገባንም። ይሄ ከእግዚአብሔር መንግሥት ያወጣናል እና እኛ መኖር ያለብን እግዚአብሔርን እያመለክ በንጽህና በቅድስና ከሥጋው ነው። ሁላችንም ይቺ መንፈሳዊት ሆስፒታል ናት። ከሆስፒታል ደግሞ የሚገኙት በሽተኞች ናቸው አይደለም? እኛም እናን ሁላችን በሽተኞች የነፍስ በሽተኞች ነን። ለመፈወስ ነው የተገናኘ ነው ሁላችንም። እና እንዲህ የሚያደርጉ ፈሪሳውያን ነበሩና ሙሴ እግዚአብሔር አምላክ እንዳጠፋቸው ፍቀድልኝ አለ። እኒህን ከምታጠፋቸው እኔን አጥፋኝ ብሎ ማለደ። ስለ ሙሴ ብሎ እግዚአብሔር ተዋቸው እኒህን ሰዎች። በኋላም እጠር ላድርግላችሁና ኢየሩሳሌም ድረስ የምድራዊት መንግሥተ ሰማያት የተባለች ምድረ ከነዓንን አወረሳቸው። ዳዊትን ያህል እሱ እግዚአብሔር ንጉሥ ሆኖ ሌሎቹ ደግሞ በመሳፍንት ትተዳደር ነበር፣ በገዢዎች ማለት ነው። በኋላ በዓይናችን የምናየው ንጉሥ እንፈልጋለን አሉ። ንጉሥ እንደገና ሳኦል ተነሳ። ከሳኦል በኋላ ዳዊት ተነሳ፣ ሰሎሞን ተነሳ። በዘንግ 40 ዘመን ዳዊትን ታውቃላችሁ። ቀን ከዙፋኑ ወርቅ ካባውን ዘውዱ ደፍቶ ሲፈርድ ውሎ ሌሊት ደግሞ ማቅ ነስንሶ ትቢያ ነስንሶ ማቅ ለብሶ ምድር ጭሮ እንባው ጎርፍ እስኪሆን ድረስ ሰርዶ እስኪያበቅል ድረስ ያለቀሰ ነው። የእሱ ውጤት ዛሬ መዝሙረ ዳዊት እኛ ምን ጸልዩ 150 ድርሳን እንዲህን ቅዱሳን አባቶችም ወጥተው ነበረ ኢየሩሳሌም ውስጥ። ከነዚህ ሰዎች መልካምም ሰው እግዚአብሔር ያወጣል። በኋላ እኒህ ሰዎች ኢየሩሳሌምን የወረሱት የሚገርማችሁ ከወጡት ሰዎች 2 ሰዎች ናቸው። ስንት ሰዎች? 2 ሰዎች ብቻ። ኢያሱና ካሌብ የሚባሉ ስንት ነው የወጡ? 1.5 ሚሊዮን አካባቢ የወጡ 600 ሺህ ለጦር የደረሰ ወጣት ነበረ። ብታምኑም ባታምኑ በጊዜው ግን በኃጢአታቸው ምክንያት እየተቀሰፉ ኢየሩሳሌምን የወረሱ
ከነዓንን የአባቶቻቸውን ርስት የአብርሃምን ርስት የወረሱት 2 ሰዎች ብቻ ናቸው። ልጆቻቸው በሙሉ ግን ወርሰዋል። ከግብፅ ሲወጡ ከመንገድ 40 ዘመን የተወለዱት ማለት ነው። እኒህ ፈሪሳውያን ይባላሉ። ባጭሩ እግዚአብሔርን ሁሉ ዋጋ የከፈለላቸው፣ መና ያወረደላቸው፣ ጠላት ያጠፋላቸው፣ ንጉሥ የሾማላቸው፣ ንጉሥ ሆኖ የመራቸው፣ እነ ዳዊት እነ ሰሎሞንን ያስነሳላቸው እግዚአብሔር በኋላ 5500 ዘመን በኋላ ከሦስቱ አካል አንዱ አካል ወልድ ከድንግል ማርያም ሰው ሆነ። የሉቃስ ወንጌል ምዕራፍ 1 ላይ እንደምታስታውሱት ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀባት ሀገር ዘገሊላ። በ6ኛው ዘመን የእግዚአብሔር መልአክ ተላከ በገሊላ ናዝሬት በተባለች ሰፈር። ከዚያችም ከአንዲት ድንግል ስሟ ማርያም ነው። የመልአኩም ስም ገብርኤል ነው። ሀባት ሀገር ዘገሊላ አንተ ስማ ናዝሬት ወይቤላ ተፈሥሒ ፍሥሕት እግዚአብሔር ምስሌኪ። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ይሆናል። አለቅነትን በጫንቃው ላይ ይሆናል። የምትወልጂው ከሦስቱ ቅዱስ አንዱ ቅዱስ ነው ብሎ ድንግል ማርያምን አብስሮ እንግዲህ ወገኖችን እንባ ሰማ። 5500 ዘመን በግብርናተ ዲያብሎስ በዲያብሎስ ስር በገሃነም ተጥለው ይኖሩ የነበሩ ወገኖችሽን ነፃ የሚያወጣ አምላክ ከአንቺ ሰው ይሆናል አላት። በዚህ ጊዜ ነያ አመቱ ለእግዚአብሔር ይኩናኒ በከመ ትቤለኒ ይሁን ባለች ጊዜ በድንግል ማርያም እሽታ ከሦስቱ አካል አንዱ አካል ወልድ አካላዊ ክርስቶስ አካላዊ ቃል ወልድ እግዚአብሔር ወልድ ከድንግል ማርያም እሺ ባለች ጊዜ ከመቅጽበት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ምን ለመሆን? እኛን ለማዳን ከዲያብሎስ ባርነት ለማውጣት ማለት ነው። እንዲያ ብሎ ያስተማራቸውን እግዚአብሔርን ብሉይ ኪዳንን ፈጽሞ አዲስ ኪዳንን የመሰረተላቸውን ዘላለማዊ መንግስቱን ለማውረስ ሥጋዬን ብሉ ደሜን ጠጡ ያላቸውን እግዚአብሔርን ለመስቀል ለመግደል ተማከሩ። በዚህ ጊዜ አለቃቸው ማን ነበር? ኒቆዲሞስ። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። ከፈሪሳውያን ወገን የፈሪሳውያን አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ታሪኩን ጠራ አድርጌ ልጨርስላችሁ። ወውእቱ ይመጽእ ሀበ እግዚእነ ኢየሱስ ክርስቶስ ቀዲሙ ሌሊተ። ይህም መምህር ሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ይመጣ ነበረ። በ3 ምክንያት ሌሊት ይመጣ ነበረ። በስንት ምክንያት አልኳችሁ? በ3 ምክንያት። አንደኛ ከዚህ ሰው ጋር የታየ ሰው ቢኖር፣ ፈሪሳውያን ክፉ ናቸው አይደለም? ከጌታችን ከኢየሱስ ክርስቶስ ጋር የታየ ሰው ከኛ አባል ውስጥ ቢኖር በድንጋይ ቀጥቅጠን እንገለዋለን፣ ከኢየሩሳሌም ከተማ እናስወጣዋለን፣ ሀብት ንብረቱ ይዘረፋል የሚል አዋጅ አውጥተው ነበረ። ስለዚህ ክርስቶስ በቀን ሲያስተምር ይሄ ሰው ምን ሊሆን ነው? ፈሪሳውያን ሲፈራ ስለነበረ ስለሚቀጡት፣ በድንጋይ ቀጥቅጠው ስለሚገሉት፣ ከሀገር ስለሚያባሩት፣ ንብረቱን ስለሚያወድሙበት ፈሪሳውያንን ፈርቶ ኒቆዲሞስ ወይመጽእ ሀበ እግዚእነ ኢየሱስ ክርስቶስ ቀዲሙ ሌሊተ፣ ሌሊት ወደ ኢየሱስ ክርስቶስ ይመጣ ነበረ። አንደኛው ምክንያት ምን ነበር? ፈሪሳውያንን በመፍራት። ሁለተኛው ምክንያት ደግሞ ምሁረ ኦሪት ነው። የብሉይ ኪዳን መምህር ሊቅ ተጠያቂ ነው። ፈሪሳውያን አንተ በእውቀትህ ምጡቅ ነህ፣ እኛን ልትመራን ያስፈልጋል፣ አለቃችን ልትሆን መምህራችን ልትሆን ያስፈልገናል ብለው ሹመውታል። ይሄ ሰው ክርስቶስን ደግሞ ከተናቀች ሰፈር ናዝሬት ስለወጣ ለዛውም አባቱ ከማይታወቅ ይሉታል። ሎቱ ስብሐት ምስጋና ይግባው። አባቱ ከማይታወቅ ሰው ከአንዲት ሴት የተወለደ ሰው ነው ብለው የሚያስቡ ሰዎች ናዝሬትን የሚንቋል፣ እነሱ ደግሞ በሰገነት የሚኖሩ ይህ ሰው በግርግብ የተወለደ መወለጃ ቦታው እንኳን በረሃ የሆነ ቤት የሌለው እንዴት ይህን ሰው እንዴ በጣም ይንቁት ነበረ ክርስቶስን። ሎቱ ስብሐት።
ከዚያ ቁጭ ብሎ መማር ክርስቶስን መስማት በጣም ውርዴት ነው ለነሱ። ኒቆዲሞስ ደግሞ ይሄን ነገር እንዳይጠይቁት የኛ መምህራችን ሊቃችን አለቃ አድርገን ሹመን እንዴት ከአንድ ሰው ከተራ ሰው ዕውቀት ከሌለው ሰው ጋር ትማራለህ ቁጭ ብለህ እንዳይባል ሌሊት ሂዶ ክርስቶስን አስተምረኝ ይለው ነበር። የሌሊት ተማሪ ይባል ነበር። ሶስተኛው ምክንያት ደግሞ ቀን ልብ ይባክናል፣ ሌሊት ደግሞ ልቦና ምን ይላል? ይሰበሰባል። ሌሊት ከኒቆዲሞስ ልንማረው የሚያስፈልገን ሁለት ነገሮች አሉ። አንደኛው እመጣበታለሁ፣ የክርስትና እድገቱን እናያለን። ሁለተኛው ደግሞ ሌሊት ላይ እግዚአብሔርን ማዘከር፣ ለጥ ብለን ማደር፣ ተኝተን ማደር ሳይሆን ሌሊት ላይ በዚህ ዓለም ደክመን የመኪናው የማሽኑ የሰው የሁሉ ጩኸት ልቦናችን ይህን ሲሰማ ይባክናል፣ አይምሯችን ይበተናል፣ ህሊናችን ይበተናል። ሌሊት በእንቅልፌም በአልጋዬ ላይ ሳለሁ አሰብኩህ እንዳለ ዳዊት እንደ ኒቆዲሞስ ሌሊት ክርስቶስን ማሰብ ይኖርብናል። ልቦናችን ሲሰበሰብ በማንባክንበት ጊዜ እግዚአብሔርን ማሰብ፣ ነፍሳችን ማሰብ፣ እኔ ማን ነኝ? ከየት መጣው? ያስገኘኝ ማን ነው? ከየት አለው? አሁን ምን ደረጃ ላይ ነው? ፍጻሜስ ምንድን ነው? እኒህን ካደረጋችሁ የምሬን ነው የምላችሁ መንግሥተ ሰማያትን ትወርሳላችሁ፣ ዘላለማዊ ሕይወትን ታገኛላችሁ። ያስገኘኝ ማን ነው? ለምን አስገኘኝ? ለምን ፈጠረኝ? አሁን ምን ላይ ነው ያለው? ነገ አሁን ያለሁበት ሕይወት ወዴት ያደርሰኛል? እኒህም ብቻ መርምሩ። ሌሊት ብድግ ብላችሁ ክፉ ከሆን ክፋታችን እንድንተው፣ መልካም ከሆን መልካምነታችን እንድንቀጥል ያደርገናል። ልቦናችን ሰብሰብ ሲል ስናስብ ኒቆዲሞስን ጠቅሞታል ስለምመጣበት። በኋላ ሌሊት እየመጣ ረቢ ላሳጥረውና ወአውስአ ኒቆዲሞስ ወይቤሎ ለእግዚ ኢየሱስ ክርስቶስ ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህራ። መምህር ሆይ ረቢ የዕብራይስጥ ቃል ነው፣ ኢየሩሳሌም የሚጠቀሙበት መምህር ማለት ነው። ረቡኒ መምህሬ ማለት ነው። መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን። ከመ ትኩን መምህራ እኛን ልታስተምር እንደመጣ እናውቃለን አለው። በዚህ ጊዜ አልቦ ዘይገብር ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ። አንተ የምትሰራቸውን ስራዎች ኒቆዲሞስ እኮ የኦሪት ሊቅ ነው፣ በኢየሩሳሌም ላይ የተሾመ መምህር ነው፣ ባለጸጋ ነው፣ አለቃ ነው፣ ገዥ ነው። ነገር ግን እሱ ድዊ መፈወስ አልቻለም፣ ሙት ማስነሳት አልቻለም። ያን ልብን እንደ እሳት የሚያቃጥል ወንጌልን መመስረት አልቻለም። እና መምህር የምታስተምራቸው ትምህርቶች፣ የምታደርጋቸው ተአምራቶች ድዊ መፈወስን፣ ሙት ማስነሳትን፣ ለምጽ ማንሳትን አይቶታል። ደግሞ መጻጉዕን 38 እምዘደወየ 38 ዓመት ደዌ የጸናበትን አልጋን ተሸከምና ሂድ ሁር ወጹር አራተከ ሃይማኖተከ አህያውተከ ሃይማኖት አድኖሃልና አልጋን ተሸክመ ሂድ ሲለው አይቶታል። እሱ ግን በዛ ስልጣን ሆኖ ይሄን ማድረግ አልቻለም። አንተ የምትሰራውን እግዚአብሔር ካላከው በስተቀር ይሄን ሊያደርግ የሚቻለው የለም አለ። በዚህ ጊዜ የትምህርታችን ኃይለ ቃል ምን ነበረ? አረሳችሁት? ዘኢተወልደ ዳግመ እይክል በይአ ውስተ መንግሥተ ሰማያት ወይም ኢይሬአ ለመንግሥተ እግዚአብሔር። ዳግመኛ ያልተወለደ ምን የእግዚአብሔር መንግሥት አያያትም። እንዲህ ነው ያለው ቀጥታ እግዚአብሔር። ሌላ ምክንያት አሁን ከንቱ ውዳሴ መምህር እንዲህ ነህ ሙት ብታስነሳ እንዲህ ለሚል ሰው እሱ እግዚአብሔር አርአያ የሆነ አዎ እኔም ማደርገውን እኮ ማንም ማድረግ አይችልም፣ እኔ እኮ ሊቅ ነኝ፣ እኔ እኮ ማዳን ይችላል አይደለም ያለ። ሁለተኛ መልሱን በከንቱ ውዳሴ መጥቶበት ስለነበረ ሁለተኛ ያልተወለደ የእግዚአብሔር መንግሥት አያያትም አለ። እፎይክ በዊአ እምድረ ልዕቃ። ሰው እንዴት ካረጀው ከሸመገሉ ካደገ በኋላ
ወደ እናቱ ማህፀን እንዴት ወደ እናቱ ሆድ ገብቶ እንዴት ዳግመኛ ሊወለድ ይችላል አለ። እንዲህ አይነት አስተሳሰብ ያለን እንኳን ልቦናችን ድፍን የሆነብን አይደለም። ቅዱሳን እንዴት ያማልዳሉ፣ ጸበሉ እንዴት ያድናል፣ ቅዳሴው እንዴት እኛ ቁርባኑ እንዴት ሊለወጥ ይችላል፣ እንዴት እግዚአብሔር በዚህ ይገለጣል የሚል አይምሮ ልቦናችን የደፈነ የለም የደነደነ አይምሮአችን የደነደነብን